ሰላም ጤና ይስጥልን የብስራት የዩቲዩብ ቻናል ተመልካቾቻችን እነሆ ለሰዓቱ የሚሆኑ መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው እኔ ቅድስት ደጀኔ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ መቆይ ነው የሚሆነው። የምናስቀድመው ደግሞ የሀገር ውስጥ መረጃችን ይሆናል። የሶስት ልጆች እናት የሆነችው ግለሰብ ላይ የአስገድዶ መድፈር ጥቃት የፈጸመው ግለሰብ በእስራት ተቀጣ። በደቡብ ኢትዮጵያ ክልል ጎፋ ዞን ለሃ ከተማ አስተዳደር በአስገድዶ መድፈር ወንጀል የተከሰሰው ግለሰብ በእስራት መቀጣቱ ተገለጸ። የደቡብ ኢትዮጵያ ፖሊስ ኮሚሽን ሕዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ከብስራት ራዲዮ ጋር በነበራቸው ቆይታ እንደገለጹት ተከሳሽ አዳሎ አደ የተባለም ሲሆን የቤቱ ባለቤት በስራ ጉዳይ ከቤት ውስጥ አለመኖሩ ምክንያት በማድረግም የሶስት ልጆች እናት የሆነችውን ግለሰብ እራት በልታ ለውሃ ሽንት በወጣችበት አፏን በለበሰው ጃኬት በማፈን ጩቤ ከወገቡ በማውጣት የአስገድዶ መድፈር ወንጀል መፈጸሙን ተናግረዋል። በዚህም ተከሳሾች የኢፌዴሪ የወንጀል ሕግ አንቀጽ 620/1 ተላልፎ በመገኘታቸው የለሃ ከተማ አስተዳደር አቃቤ ሕግ ክስ መስርተዋል። አቃቤ ሕግ ያቀረበውን የክስ መዝገብ የተመለከተው የከተማው መጀመሪያ ደረጃ ፍርድ ቤት የግራ ቀኝ ምስክሮችን ቃል መርምሮና አመዛዝኖ ከተመለከተ በኋላ በተከሳሾች ላይ የጥፋተኝነት ፍርድ ሰጥቷል። በዚህ መሰረት ተከሳሽ አዳሎ አደ በደረጃ 1 እርከን 25 ላይ በ5 ዓመት ከ10 ወር ጽኑ እስራት እንዲቀጣ የለሃ ከተማ አስተዳደር መጀመሪያ ደረጃ ፍርድ ቤት መወሰኑን ኮማንደር አሸናፊ ኃይሌ ለብስራት ራዲዮ ተናግረዋል። ዘገባው የባልደረባችን ሳምራዊት ስዩም ነው። በሆቴል ውስጥ ያደረ የደንበኛን ተሽከርካሪ ሞተር በመፍታት የስርቆት ወንጀል የፈጸመው ግለሰብ በእስራት ተቀጣ። በምስራቅ ባሌ ዞን ጊኒር ከተማ ውስጥ በአንድ ሆቴል አድሮ የሌላኛውን እንግዳ ተሽከርካሪ ሞተር ፈቶ በመስረቅ ወንጀል የተከሰሰው ግለሰብ በጽኑ እስራት እንዲቀጣ የጊኒር ወረዳ ፍርድ ቤት ወሰነ። የምስራቅ ባሌ ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላሁን እንደገለጹት ተከሳሽ ዮሴፍ ብርሃኑ ጥር 15 ቀን 2018 ዓ.ም በከተማው ጋራ ተብሎ በሚጠራው አካባቢ በሚገኝ ሆቴል ውስጥ የመኝታ ክፍል ተከራይቶ ማደሩን ለብስራት ራዲዮ ተናግረዋል። ይሁን እንጂ ግለሰቡ የእንግድነት ክብሩን ወደ ጎን በመተው ሌሊት 7 ሰዓት ላይ በድብቅ በመነሳት በሆቴሉ ግቢ ውስጥ ቆሞ የነበረ ሞተር ፈቶ በመውሰድ ከአካባቢው መሰወሩ በምርመራ ተረጋግጧል። ፖሊስ ከግል ተበዳዩ የደረሰውን ጥቆማ ተከትሎ ባደረገው ከፍተኛ ክትትልም ተከሳሹ ከተሰረቀው ሞተር ጋር እጅ ከፍንጅ በቁጥጥር ስር መዋል ችሏል። የምርመራ መዝገቡ በበቂ ማስረጃ ተደራጅቶም ለአቃቤ ሕግ የቀረበም ሲሆን አቃቤ ሕግም ግለሰቡ የሌሎችን ንብረት በመዝረፍ ከባድ የስርቆት ወንጀል መፈጸሙን በመጥቀስም ክስ መስርቶበታል። የቀረበለትን የክስ መዝገብና የፖሊስ የምርመራ ውጤት በጥንቃቄ የመረመረው የጊኒር ወረዳ ፍርድ ቤት የካቲት 6 ቀን 2018 ዓ.ም በዋለው ችሎት ተከሳሹን ጥፋተኛ ብሎታል። በዚህ መሰረት ተከሳሽ ዮሴፍ ብርሃኑ ለፈጸመው ድርጊት በ4 ዓመት ከ11 ወራት ጽኑ እስራት እንዲቀጣ ፍርድ ቤቱ ውሳኔ አስተላልፏል። ይህ የፍርድ ውሳኔ በህዝብ መገልገያ ስፍራዎች ላይ የሚፈጸሙ መሰል የወንጀል ድርጊቶች በማስረጃ ተረጋግጠው ተገቢውን ቅጣት እንደሚያስከትሉ ማሳያ መሆኑ ዋና ኢንስፔክተር አሻግሬ ጥላሁን ጨምረው ገልጸዋል። ዘገባው የሰብል አበበ ነው። ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝናቸው መረጃዎቻችን እናልፋለን። በናይጄሪያ የካርቦን ሞኖክሳይድ ፍንጣቂ ቢያንስ የ30 ሰዎችን ህይወት ነጠቀ። በናይጄሪያ ፕላቶ ግዛት በሊድና በዚንክ ማዕድን ማውጫ ላይ በተጠረጠረው የካርቦን ሞኖክሳይድ ፍንጣቂ ቢያንስ 33 የማዕድን አውጪዎች መሞታቸውን የዓይን እማኞች ተናግረዋል። አደጋው የተከሰተው ከዋሴ ከተማ ወጣ ብሎ በሚገኘው በማዕድን መውጫ ሶሊድ ዩኒት ናይጄሪያ ኩባንያ ላይ ነው። በቂ አየር በሌላቸው ዋሻዎች ውስጥ መርዛማ ጋዝ ከመሬት በታች በማፈትለኩ ሰራተኞቹ የምሽት ፈረቃ ከማገባደዳቸው በፊት የአደጋው ሰለባ ሆነዋል ተብሎ ይታመናል። በጠዋቱ ወደ ስራ በገቡ ሰዎችም ህይወታቸው አልፎ ተገኝተዋል። ከ20 በላይ ሌሎች የማዕድን ቆፋሪዎችም ለሕክምና ወደ ሆስፒታል ተወስደዋል። ከጆስ ግዛት ዋና ከተማ በስተደቡብ ምስራቅ አቅጣጫም 200 ኪሎ ሜትር ርቀት ላይ በሚገኘው የማዕድን ማውጫ ስፍራ እንዴት አደጋው ሊደርስ እንደቻለ ለማወቅም ምርመራ መጀመሩን የደህንነት አባላት አስታውቀዋል። የፕላቶ ክልል አስተዳደር ባደረገው ቅድመ ምርመራም 33 የማዕድን ቆፋሪዎች በማዕድን ማውጫው ስፍራ ላይ በደረሰ ፍንዳታ መሞታቸውን ባወጣው መግለጫ አስታውቋል። ነገር ግን በስፍራው ላይ የነበሩ የዓይን እማኝ ሰራተኞች ፍንዳታ እንዳልነበረ ተናግረዋል። የካርቦን ሞኖክሳይድ ጋዝ ማፈትለክም ለማዕድን አውጪዎቹ የሞት ምክንያት ነው ብለዋል። ተጎጂዎቹ እድሜያቸው ከ20 እስከ 40 የሆኑ ወንዶች ናቸው ተብሎ የሚታመን ሲሆን በአካባቢው ወግ መሰረት ብዙም ሳይቆይ ወዲያው የተቀበሩ መሆናቸውን ነዋሪዎች ተናግረዋል። በናይጄሪያ የማዕድን ስፍራ አደጋዎችም በተደጋጋሚ ይመዘገባሉ። ፔሩ በ10 ዓመታት ውስጥ 9ኛ ፕሬዚደንቷን ሾመች።
የፔሩ ኮንግረስ የቀድሞ ዳኛና የግራ ክንፍ የሕግ ባለሙያ ጆሴ ማሪያ ባልካዛርን በጊዜያዊ ፕሬዚደንትነት ለመሾም ድምጽ ሰጥቷል። የቀድሞ የቀኝ ክንፍ ፕሬዚደንት ጆሴ ጄሪ ከስልጣን ከተወገዱም ከአንድ ቀን በኋላ ይኸው ሹመት ተሰጥቷል። በ10 ዓመታት ውስጥ የፔሩ 9ኛው ፕሬዚደንት በመሆንም ባልካዛር ስልጣኑን ተረክበዋል። በቀጣዮቹ 53 ቀናት ውስጥም ሀገሪቱ አዲስ ፕሬዚደንት ለመምረጥ ወደ ድምጽ መስጫ ሳጥን ታቀናለች። አንድ እጩ ከ50 በመቶ በላይ ድምጽ ካላገኘም በሰኔ ወር ሁለተኛ ዙር ምርጫ ይካሄዳል። በተለምዶ የፔሩ ፕሬዚደንት ተመራጮች በሐምሌ ወር መጨረሻ ላይ በሀገሪቱ የነጻነት ቀን ላይ ስልጣን ይረከባሉ። ከፔሩ የመጨረሻዎቹ 8 ፕሬዚደንቶች መካከልም 4ቱ ከስልጣናቸው ተነስተዋል። ሁለቱ ደግሞ የስልጣን ዘመናቸው ከማብቃቱ በፊት ስራቸውን ለቀዋል። ሙሉ የስልጣን ዘመን ያገለገሉት የመጨረሻው ፕሬዚደንት ኦላንታ ሁማላ ሲሆኑ የፕሬዚደንቱ ስልጣን በሐምሌ 2016 አብቅቷል። የባልካዛር መመረጥ በአንዳንድ የቀኝ ክንፍ ፖለቲከኞች መካከልም ቁጣና ብስጭት አስነስቷል። ከስልጣን የተወገዱት የቀድሞ ፕሬዚደንት ጆሴ ጄሪ በጾታ ብልግና ክስ ቀርቦባቸው የነበረም ሲሆን በኋላ ላይ የመንግስት ኮንትራት ከወሰዱ ሴቶች ጋር በስራ አስፈጻሚ ቢሮ ውስጥ ባደረጉት የምሽት ስብሰባ ጥያቄዎች ተነስቶባቸውም ነበር። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ዜናዎቹን እየመራው ነው ቅድስት ደጀኔ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ቆይታ ያደረኩት። በያላችሁበት መልካሙን የተመኘው ሰናበታችኋለሁ። ሰላም ሁኑ።